ሩታ ለሚወዷት ቤተሰቦቿ ሁሌም ለሚከተሏት ተስፋ ለማይቆርጡባት ለውድ ቤተሰቦቿ በሙሉ በእንባ ሆኗ ስለማትተውኝ ሁልጊዜ ስለምትደግፉኝ አመሰግናለሁ የሚል መልእክቷን አስተላለፈች። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦቼ። ሁልጊዜም መልካሙን ቅንቅኑን የምታስቡ ሁልጊዜም ደግሞ ከትክክለኛ ሰው ጎን የምትቆሙ ሩታን የምትወዷት የምታከብሯት ሁልጊዜም አለንልሽ ከጎንሽ ነን የምትሏት ውድ ቤተሰቦቼ እንደምን አላችሁ? ባህል እንዴት አለፈ? ጥሩ እንደነበረ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቻናሌን እርዱኝ፣ አግዙኝ፣ እንዲያድግ ቻናሌ ተባበሩኝ። ላይክ፣ ሼር፣ ኮመንት መጻፍ አይረሳ። እንግዲህ የሩታ ቤተሰቦች ወዴት አላችሁ? የሩታ ወዳጆች ወዴት አላችሁ? አዲስ መረጃ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ያው እንግዲህ ብዙዎቻችን መቼም ታዝበናል። ባህል በሩታ ቤት እንዴት አለፈ፣ በአብርሽስ ቤት ደግሞ እንዴት አለፈ የሚለውን አይተናል። አብርሽ እንግዲህ ከአዲሷ ጓደኛው ጋር ከሄርሜላ ጋር ሆኖ ሄርሜላ ቤት ባህልን ሲያሳልፍ ባህልን አብረው ሲያከብሩ አይተን ነበረ። በዚህ በኩል ደግሞ ሩታ እንግዲህ ከቤተሰቦቿ ጋር ሩታን ከሚወዱ ሰዎች ጋር ከጓደኞቿ ጋር ሆና እንዲሁም ደግሞ ሩታን እንግዲህ የአብርሽ ወንድም ሳይቀር መጥቶ ሰርፕራይዝ አድርጓት ብዙዎች አመስግኖት ነበር። ኤፍሬም ሩታን ነይ ብሎ ውጪ ብሎ እታች ድረስ ጥሩ ስጦታ ይዞላት መጥቶ ከሷ ጋር አንድ ላይም እሱም ጭምር ሆኖ እንዳሳለፉ ሩታን አይቷቸዋት ከሆነ ላይክ አሁን ለምሳሌ አብርሽ ልክ ከቤተሰቡም ሳይቀር ነው አንዳንዴ ገንጠል ያለው በአንዳንድ መልክ። ግን ሩታን እስካሁን ድረስ ከአብርሽ ወገን ሆኖ የሚወዷት እንዳሉ በማየት ይቻላል። እንደዚሁ እንደሚያከብሯት እንደሚወዷት የአብርሽ ታላቅ ወንድምንም ጨምሮ ማየት ይቻላል። እና በዚህ በኩል ደግሞ አብርሽ እንግዲህ አዲስ ህይወት ካለው ሰው ጋር ደግሞ ሲያከብር ባህልን አብረው ሲያሳልፉ አይተናል። ያው እንግዲህ ብዙዎች በአሁኑ በተለይ ደግሞ ትላንትና በነበረው ጨዋታቸው 3 ሰዓት ላይ እንግዲህ ላይቭ ተገናኝተው አብርሽና ሩታ ወይም ሄርሜላ እና ሩታ እንደዚህ አንድ ላይ አብርሽና ሄርሜላ አንድ ላይ ሆነው ከዛ ሩታ ደግሞ በአንድ ጎን ከነዳኒ ጋር ሆና ያደረጉትን ጨዋታ አይተን ነበረ። እና ያው ብዙዎች ምን ያህል ብዙ ጊዜ ሩታን እንግዲህ በስተመጨረሻ ባደረገቻቸው አንዳንድ ነገሮች ሩታ ባደረገቻቸው ስህተቶች ብዙዎች ሩታን ተቆጥተዋት ተከፍተውባትም ቢሆን እንኳን ሩታ እስካሁን ድረስ ምን ያህል የሚወዳት ሰው እንዳለ ምን ያህል ቤተሰብ እንዳላት ምንም ብታደርግ ራሱ መክሯት ነይ ተመለሽ የሚላት ነው እንጂ የሚተዋትና የሚከዳት ቤተሰብ እንዳልያዘች ማሳያ ነው የትላንትናው የሁለቱ የነበራቸው ነገርና በሙሉ ኮንፊደንስ ነበረ። መጀመሪያ አብርሽ ከሄርሜላ ጋር ሆኖ ሙሉ ኮንፊደንስ ነበር እንደሚያሸንፉ ምናምንና ሩታ ደግሞ እንዲያውም በዚህ በኩል ትንሽ ፈርታ ነበር። መጀመሪያ አካባቢ አይታችኋት ከሆነ መሀል ላይ ፈርታ ነበር፣ አፏን ሁላ ስትይዝ ነበር። የሆነ ሰዓት እያለ ግን የእሷ አሸናፊነት ወጣና ሩታ ይህንን ነገር ስትመለከት ለቤተሰቦቿ መልእክት አስተላልፋለች። እና ይህም መልእክት ምንድነው? ምንም ባጠፋ ምንም ነገር ባረግ እስከዛሬ ብዙ ነገሮችን አድርጌ አውቃለሁ። ቤተሰቦቼን የሚወደኙን ሁላ የሚያስከፋ ብዙ ነገሮችን አድርጌያለሁ። ሆኖም ግን ከኔ እንደማይተውኝ እንደማይሸሹኝ እኔን እንደማይከዱኝ ነው ያየሁት። ምንጊዜም ሰው እንዳለኝ አይቻለሁ። በዚህ ባህል ይከፋኛል ብዬ ፈርቼ ነበር። ይከፋኛልን ብቻ ሳይሆን ደግሞ ያው አጠገቤ ያሉ ሰዎች አጠገቤ ባይሆኑ ባህልን እንደዚህ ደስተኛ ሆኜ ማሳለፍ አልችልም ነበር። ልጄን ይዤ ምናልባት ብቻዬን እሆን ነበር። ግን ምንጊዜም ጓደኛ የሚሰጠው ፈጣሪ ጓደኛ ሲሰጥ ለበጎ ነው። ህይወት ውስጥም ሰው ሲያስገባ ለበጎ ነውና ደስ ብሎኝ ምንም ሳይጎልብኝ ምንም ቅር ሳይለኝ እንዳከብር ባህልን ሆኛለሁ። ከዛ ደግሞ ባለፈ በትላንትናው ደግሞ በነበረን ነገርና ቤተሰቦቼ ተመልካቾቼ ምን ያህል እንደሚወዱኝ ምን ያህል ከጎኔ እንደሚቆሙ አሳይተውኛልና
ተገብቶኝም ሳይገባኝ እንደዚህ ለወደዳችሁኝ በጣም አመሰግናለሁ ብላ እንግዲህ ሩታ በደስታ ሆና እንባ እየተናነቃት ጭምር ለቤተሰቦቿ፣ ለተመልካቾቿ፣ ለወዳጆቿ፣ ለተከታዮቿ እንደዚህ አይነት መልእክትን አስተላልፋ ነበር። ያው እንግዲህ ብዙ ነገሮችን ስላለፉ የሆነ ሰዓት ላይ ሩታ አብርሽ ነው ልክ እየተባለ ስለነበር አይ ሩታ ተሳስታለች የሚል ነገር ስለነበር ይሄ ነገር ምናልባት ወደ አብርሽ ያዘነበለ ይሁን፣ ምናልባት ደግሞ እኔን የሚወዱኝ ሰዎች ወደ አብርሽ ሄደው ይሆናል የሚልም ነገር ነበረ ውስጧ። እንግዲህ ከውስጥም አስተያየትም እየሰጡን ያሉት ሰዎች እንደዛ ነበር ሩታ እያሰበች ያለችው። ምናልባት የሆነ ሰዓት ላይ እኔን ሳልሆን አብርሽ ይሆን ወይ ሰዎች አሁን ይሄ ጨዋታውን ብቻ ሳይሆን ወይም ደግሞ ይሄ አሸናፊ ተሸናፊ ብቻ መባሉ ሳይሆን ከዛ በተረፈ ከጎኗ ሰው እንዳለም ጭምር ያየችበት ነው ይሄ የትላንትና ማታው ነገር ማለት ነው። እና በዛ ምክንያት ሩታ ቤተሰቦቿን የሚወዷትን ሁሉንም አመስግናለች። ምናልባትም ደግሞ ከዚህ በኋላ በእውነተኛው በትክክለኛው መንገድ እንድትሄድ ስህተቶቿንም ካሉባት ስህተቶቿን አርማ ወደፊት እንድትሄድ ሞራልም ይሆናታል። እንዲሁም ደግሞ ስህተትም ላትሳሳት። ምክንያቱም ደግሞ የሚከተሏት ሰዎች ስለሚያከብሯት ነው እና የሚያከብሯትን ሰዎች ደግሞ ማክበርም ስላለባት እንደዚህ አይነት ነገሮችን ምናልባት የሚወዷትን የሚያስከፋ ነገርን ሳታደርግ እንድትሄድ ሞራል ይሆናታል። አሁን የሆነው ነገር ለሩታ ሞራል ይሆናታል። ብዙዎች ለሩታ በጣም ደስ ብሏቸዋል። ምክንያቱም ልጅ ያላት እሷ ናት። ልጅ ይዟ ቤቷ የቀረችው እሷ ናት። ወንድ ልጅ አዲስ ህይወት ጀምራለሁ ካለ በምንኛውም አይነት ሰዓት በየትኛውም ጊዜ ተነስቶ ከወጣ ከቤቱ አዲስ ህይወት መጀመር ይችላል። ግን ሴት ስትሆን ግን ትወልዳለች። ልጅ የሚባል ነገር ይይዛታል። በቃ ህይወቷን ነው። አንድ ጊዜ ህይወቷን ለሆነ ሰው ከሰጠች፣ ለሆነ ወንድ ህይወቷን ከሰጠች ከዛ በኋላ በቃ ይሄ ህይወት ነው እድሜ ልኳን የሚከተላት። በቃ ለትክክለኛው ሰው ከሆነ ይሄ ሰው አብሯት ደስ የሚል ህይወት ሊኖሩ ይችላሉ። ካልሆነም ደግሞ በዛው ልክ ስተቱ እስከ መጨረሻው ድረስ አብሯት ይሆናል። ልጅ የሚባል ነገር ይመጣልና ያ ልጅ ደግሞ ህይወቷን ሙሉ አብሯት የሚሆን ነገር ነውና ምናልባት ሩታን ብዙ ሰዎች ያገዟትና ከሩታ ጎን የሆኑት በዚህ ምክንያት ነው። ምክንያቱም አብርሃም ይኸው ዛሬ ተነስቶ ሄዶ ከፈለገው ሰው ጋር የፈለገውን ህይወት እየመራ ነው። ሩታ ደግሞ አለች በዚህ በኩል ልጇን ይዛ እንደፈለገች ተነስታ መሆን የማትችል ሴት። በእርግጥ መሆን አትችልም እያልኩኝ ሳይሆን ምንጊዜም ግን ልጅ ቅድሚያ የሚሰጠው ነገር ስለሆነ ቅድሚያ የምታሰጠው እሷ ለልጇ ስለሆነ ማለት ነውና እንደዚህ አይነት ነገሮች ምናልባት ከፍቷት ይሆን ነበረ እና አሁን ብዙ ሰዎች አጠገቧ መሆኑን ማወቅ በራሱ ከቤተሰቦቿ ከሚወዷትና ዙሪያ ካሉት በተጨማሪ ያው የሚከተሏት ሰዎች አጠገቧ እንደሆኑ እስካሁን እንደሚወዷት ማወቅ በራሱ ለሷ ትልቅ ነገር ነውና ያው ሩታ እንኳን ደስ አለሽ ማለት እንወዳለን። እንግዲህ ውድ ቤተሰቦቼ፣ የሩታ ወዳጆች፣ የሩታ ቤተሰቦች፣ ሩታን የምትደግፉ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱኝ፣ ደግፉልኝ፣ እንዲያድግ ተባበሩኝ። ላይክ፣ ሼር፣ ኮመንት ማድረግ አይረሳ። በአዲስ ቪዲዮ መጣለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።